ሰላም እዚህ ትበሉልኝ ፋሚሊዎቼ እንዴት ናችሁልኝ? ሰላም ነው ወይ? ከኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን በጣም ደህና ነኝ። እናንተስ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ እላችኋለሁ ውዶቼ። ሰላም ናችሁ ወይ? እናንተ እንዴት ናችሁ? ደህና ናችሁ ወይ? ስራ፣ ህይወት፣ ጤና እንዴት ነው? ከኔ ጋር ሁሉ መልካም ነው፣ ፈጣሪ ይመስገን። እናንተ ይሄ ዳኒ የሚባለው ሰው ግን ጤነኛ ነው? እኔ በበኩሌ ጤነኛ አይመስለኝም። ግን ጤነኛ ነው? አይምሮ በትክክል ይሰራል? አይምሮ በትክክል ይሰራል? እኔ ግን የሚሰራ አይመስለኝም። እውነት ለመናገር ማርያምን የምላቸው የሚሰራ አይመስለኝም እንጂ ቢሰራማ እንደዚህ ያለ ከመቼው ነው እንደዚህ ለአብራን እንደዚህ ተቆራቆረ? ወይ ከመቼው ነው ለአብራን እንደዚህ ተቆራቆረ? ልክ ነው። በጣም አብርሃም ዳንኤል ለአብርሃም ከመቼው ጀምሮ ነው እንዲህ ተቆርቋሪ የሆነ? ጉድ ወገን ምን እየሆነ ነው? ዳንኤል ግን ጤነኛ ነው እንዴ? ቆይ ምንድን ነው የምትሏት? ቆይ ምን አርጊ ነው የምትሏት? እችን ልጅ ምን አርጊ ነው የምትሏት? እስቲ እኔ ገረመኝ በጣም ነው። አሁን ውስጥ ግራ እያጋባኛለሁ የእናንተ ነገር። ከህይወትሽ ወጥቻለሁ አልፈልግም ያላትን ሰው ከእንደገና ጠብቂ እሱን አስፈቅጂ ማለት ምን ማለት ነው? ቆይ ምንድን ነው አይምሯችሁ እንዴ? ቆይ እንዴት ነው ድራማው የሚሰሩት? እውነት ድራማ ነው ወይስ ይሄ ነገር ምንድን ነው? ቆይ ልጅ ረበዳን ለሙ እንዴ አብርሃም እዛ እንደፈለገ እየሆነ እንደተፈለገ እየተላላጠ እሷን አስፈቅዷታል ወይ? ልጁን የትኛውን ልጅ ፈልጎ ነው እሱ? ምን አይነት ለልጁ ስሜት እንዳለ እኮ ልጁን እንደሚወድ እኮ በትላንትና ቪዲዮ እኮ አየ ነው። ልጁን እንኳን ያልጨበጠው ልጁን እንኳን እጁን ያልሳመውን ሰውዬ አሁን አባት ነው። እጅ አባት ነው እንዴ? አብርሃም አላወቅንም። በእናትህ እስቲ ያሳውቀን። አባት ነው እንዴ? አልመሰለንም። አባትነቱን አላየንበትም ምንም ነገር እንዴ። አንተ ዳኒ የምትባለው ግን ሰውዬ ጭንቅላት ግን በትክክል ይሰራል? ግን አይምሮክ ያስባል? እውነት ግን ያስባል እንዴ? ከህይወቴ ውጭልኝ ብሏት 1000 ጊዜ የተናገረውን ሰው ከእንደገና እሷ ቤተሰብ ጋር ልትሄድ ነው እና ማለት ምን ማለት ነው? ምን ስለሆነ ነው እሱ የሚፈቀደው? እንደፈለገ እሱ እዛ ከማንም ጋር እየተረመጠመጠ እሱ ምን ስለሆነ ነው እሷን የሂሩታ የእሱን ፍቃድ የምትጠብቀው? ምን ስለሆነ ነው እሷ የእሱን ፍቃድ የምትጠብቀው? ምን ስለሆነ እሱ ምን ስለሆነ እስቲ ንገሩኝ በማርያም። እኔ በጣም ነው የተናደድኩኝ። ቪዲዮን ገና ሳየው በጣም ነው ውስጤ በቃ እንዴት ብዬ ልናገር? ማርያምን ነው የምላችሁ። ገና ሳየው ቪዲዮን እንዴት እየተከራከረ ነው። በር ላይ ተጎልቶ አብርሃም ሳይመጣት ውጭ ምናምን ብያለ እንትን እያለ ነው እንዴ እሱ አልፈልግም እኔ ህይወቴን መርጫለሁ አንቺን ህይወትሽን ኑሪ ብሏት፣ እቺ ልጅ ቤተሰብ ጋር አይደለም የፈለገችበትን ቦታ ይዛ መሄድ መብት አላት። እውነት ልጁን ከፈለገ እሱ ልጁን ማየት ከፈለገ የትም ማምጣት ይችላል። ገባክ? አንተ ደደብ የማይገባ ጭንቅላት ያለክ ማለት ነው። አንተ ጭንቅላት ለስሙ ነው እንጂ ለምስል የተቀመጠው እንጂ ማሰብ አቁሟል። ማሰብ ባያቆምማ ልጅቷን እንደዚህ አንተ አታንከራትታትም። መንገድ ልትሄድ የተነሳችዋን ልጅ አታስቀራትም። ምንድን ነው ነው አብርሽ ምን አለውና ነው እዛ ቤት ከእንደገና ቤት ተጠርቶ እሱ ሂጂ ካለ እሱ ምን ስለሆነ ነው እሱ የሱን ፍቃድ የምትጠብቀው? ጉድ ነው። ምን አይነት ስቃይ ነው የገባችው እቺ ልጅ እኮ እውነት እኮ ወዳ እኮ አይደለም እንደዚህ እኛ ከህይወቱ ውጪ እንላታለን እንጂ እሱ እኮ ከህይወቷ እየወጣላት አይደለም። እሱ እኮ የሚያደርገውን ነገር እኛ እያየን አይደለም። ይኸውላችሁ እንግዲህ እዛ ዘበኛ ያስቀጥረዋል ማለት ነው። እሷ የት እንደምትንቀሳቀስ እንዳለችው የት እንደምትወጣ እንዴ እሱ እዛ እንደፈለገ እየሆነ እንደፈለገ ብድ ልብስ ውስጥ እንደፈለገ እየታሸ እሷ ግን እዚህ እሷን ያስራታል። እሱ ምን ስለሆነ ነው? አንተ ደደባህያ የማትረባ ነህ አንተ ዳንኤል የሚሉት ዳንኪት ምን ስለሆነ ደግሞ ዳንኤል የተባልከው እንጂ በዚህ ላይ ከአብርሃም ህይወት ለምን አንቺ አትወጪም? ለምን አንቺ እሱን ታሳዝጃለሽ ይሏታል። ከእንደገና እሷ የራሷን ህይወት ገና ብላ ልትጀምር ስትል እንቅፋት ይሆኑባታል። ምንድን ነው የምታደርገው? ልጅ እኮ የምታደርገው ነገር አጣለች።
በእሷ ቦታ ሆነ ስናይ በጣም እየተሰቃየች ነው ልጅቷ። በጣም ስቃይ ውስጥ ነው የገባችው። 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 ማርያምን እምላችሁ እንዴ! እንደ ልቧ ለማውጣት የእሱን ፍቃድ መጠበቅ አለባት። እንደ ልቧ ለመሆን የእሱን ፍቃድ መጠበቅ አለባት። እሱ ሂጂ እንዲህ ህግ የሌለበት ሀገር ነው እንደ እየኖርን ያለ ነው ወገን። ምንድን ነው ሴት ልጅ እንደዚህ ታንቃ እንደዚህ የምትደፈርበት ምክንያት? ይሄ እኮ በጣም 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 ንቀት ነው ይሄ የሚያሳየው። አብርሃም የሚያሳየው ይሄ እንትና የሚያሳዩት እኮ በጣም ንቀት ነው። ይሄ እኮ ከጨዋታ ውጪ ነው። እንደ አንድ ልጅ ቤተሰብን መጠየቅ አትችልም ማለት ምን ማለት ነው? እንደፈለገች የመሆን መብት አላት። ስማኝ አንተ ድራሽ ቅጥፋ፣ ምን አይነት አሰዳቢ ነው? በማርያም ስርዓት ግን የምትይዝ ከሆነ ስርዓት ይነዝ። ከሷ ህይወት ውጣ። እዛ ከአብርሃም ጋር የምትጨማላለቀውን እዛ አብርሃም ጋር ተጨርስ። ከሷ ህይወት ውጣ። ሲጀምር ምን አዘለለው ቤቷ ድረስ?